ሰላም ጤና ይስጥልን። የተወደዳችሁ የኤችጂኤን ቤተሰቦች አክብሮ ሰላምታችን በያላችሁበት ይድረስ። እነሆ የዕለቱን መረጃዎች ይዘንላችሁ መጥተናል። በቅድሚያም ርዕሰ ጉዳዮቹን እናስተዋውቃችሁ። በጋዛ እርዳታ ሲጠብቁ የነበሩ 46 ፍልስጤማውያን በእስራኤል ጦር መገደላቸውን ተመድ አወገዘ። ሱዳን በድጋሚ ኬንያን አስጠነቀቀች። የሱዳን ውጭ ጉዳይ ሚኒስትር ዛሬ ባወጣው መግለጫ የኬንያ መንግስት የፈጥኖ ደራሽ ኃይሉን ታጣቂዎች መደገፏን እንደቀጠለች ገልጾ ከዚህ ድርጊቷም እንድትታቀብ አሳስበዋል። የኢትዮጵያ የነዳጅና ኢነርጂ ባለስልጣን በህገ ወጥ መንገድ ሲንቀሳቀሱ የተገኙ 526 የነዳጅ ማደያዎች ላይ በዚህ ዓመት እርምጃ መውሰዱን አስታውቋል። በየዕለቱ ትኩስ ትክክለኛና ወቅታዊ መረጃዎችን የሚያገኙበት የተመረጡ አስተማሪ ታሪኮችና ክስተቶችን ወደ እናንተ የሚያደርሰው ኤችጂኤን ዕለታዊ የመረጃ መርሃ ግብራችን እንሆ ተጀምሯል። በቆይታችን ቀደም ብለን የጠቃቀስናቸው መረጃዎች ጨምሮ አዳዲስ መረጃዎችን አክለን ወደ እናንተ እናደርሳለን። እንደተለመደው መረጃዎቻችን ለብዙዎች እንዲደርሱ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን። አሜሪካ በኢራን ላይ የፈጸመችው ጥቃት የኒውክለር ማብለያ ይዞታዎችን እንዳላወደመ የአሜሪካ መከላከያ ማዕከል ፔንታገን የደህንነት ግምገማ አሳየ። ቅድመ ግምገማው ጥቃቱ የኢራንን የኒውክለር መርሃ ግብር ምናልባትም በወራት ወደ ኋላ ሊመልሰው እንደሚችል ነው ያሳየው። ኢራን ያበለጸገችው ዩራኒየም ክምችት አሜሪካ ቅዳሜ ሰኔ 14 2017 ዓ.ም በፈጸመችው ጥቃት አለመውደሙን የአገሪቱ መከላከያ ደህንነት ኤጀንሲ ግምገማን የሚያውቁ ምንጮች ለቢቢሲ የአሜሪካ ጋር ሲቢኤስ ተናግሯል። ዋይት ሃውስ በበኩሉ ይህ ፍጹም የተሳሳተ ግምገማ በማይረባ የደህንነት ማህበረሰብ ሾልኮ የወጣ ነው ሲል ውድቅ አድርጎታል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በበኩላቸው የኢራን የኒውክለር ይዞታዎች ሙሉ በሙሉ ወድመዋል በማለት በድጋሚ አጽንኦት ሰጥተው በታሪክ ውስጥ ስኬታማ ከሆኑ ወታደራዊ ጥቃቶች መካከል አንዱ የሆነውን ለማዋረድ በሚዲያዎች የሚደረግ ሙከራ ነው ሲሉም ከሰዋል። አሜሪካ ፎርዶ፣ ናታንዝና ኢስፋ የተሰኙ 3 የኢራን የኒውክለር ይዞታዎችን 61 ሜትር ወደ መሬት ዘልቆ መግባት በሚችሉ በንከር በስተር በተሰኙ ቦምቦች ጥቃት ፈጽማለች። ነገር ግን የፔንታጎን የደህንነት ግምገማን የሚያውቁ ምንጮች በበኩላቸው የኢራን ማብለያዎች በአብዛኛው እንዳልተነኩና የጥቃቱ ተጽዕኖ ከመሬት በላይ ባለው ብቻ የተወሰነ ነው ይላሉ። አክለውም አንዳንድ መሰረተ ልማቶች ቢወድሙም ወይንም ቢጎዱም ነገር ግን ከመሬት ስር ያሉ አብዛኛው ይዞታዎች ከፍንዳታው ቃጠሎ አምልጠዋል ብለዋል። እኚህ ማንነታቸውን ያልገለጹት ምንጮች ለአሜሪካ ሚዲያ እንደተናገሩት ጥቃቱ ኢራንን በወራት ወደ ኋላ ሊመልስ እንደሚችልም መገመቱን ገልጸዋል። ኢራን ማንኛውም የኒውክለር መርሃ ግብሯን እንደገና ለመጀመር ቁፋሮ እንዲሁም አንዳንድ ጥገናዎች ምን ያህል ይወስዳሉ በሚለው ላይ የተመሰረተ ሊሆን እንደሚችልም ነው ምንጮች ያስረዱት። ኢራን ከጥቃቱ በፊት የተወሰነውን የበለጸገ የዩራኒየም ክምችቷን ወደ ሌሎች ስፍራዎች አዛውራም እንደነበር የደህንነት ግምገማው ማየቱን እኚሁ ምንጮች ለሲቢኤስ አረጋግጠዋል። የኢራን ከመሬት በታች የተገነቡ የኒውክለር ማብለያ ይዞታዎችን መድረስ የሚችለው የአሜሪካ 14000 ኪሎ ግራም የሚመዝነው በንከር በስተር እንደሆነ ይታመናል። ኢራን ሁሉም የኒውክለር መርሃ ግብሯን ለሰላማዊ ዓላማ እንደሆነ በተደጋጋሚ ስታስታውቅ ቆይታለች። ጥቃቱን ተከትሎም በነበሩት ሰዓታት የአሜሪካ ጦር ኃይሎች ኢታማዦር ሹም ጀነራል ዳን ኬይን በይዞታዎቹ ላይ የደረሰውን ጉዳት ለመገምገም ጊዜ ይወስዳል የሚል አስተያየትም ሰጥተው ነበር። ሆኖም አሜሪካ ጥቃት ያደረሰችባቸው 3ቱ ይዞታዎች ከባድ ጉዳትና ውድመት ደርሶባቸዋል ሲሉም አክለዋል። የሳተላይት ምስሎች ዋነኛ በሚባለው የፎርዶ ኒውክለር ማብለያ 2 መግቢያዎች ዙሪያ 6 አዳዲስ ጉድጓዶች እንዲሁም ግራጫ ብናኝና ፍርስራሾችን አሳይተዋል። ሆኖም ከመሬት በታች ከ80 እስከ 90 ሜትር ጥልቀት ላይ በሚገኘው በዚህ የኒውክለር ማብለያ ላይ ምን ያህል ጉዳት እንደደረሰ እነዚህ የሳተላይት ምስሎች አላሳዩም። የኢራን የመንግስታዊ ሚዲያ ምክትል የፖለቲካ ዳይሬክተር ሐሰን አብዳኒ በበኩላቸው አሜሪካ ጥቃት ያደረሰችባቸው 3 የኒውክለር ይዞታዎች ከጥቃቱ ቀድሞ ክምችታቸው እንዲዛወር መደረጉንም ተናግረዋል። ቁሳቁሶቹ ቀድሞውኑ ተወስደው ስለነበር ኢራን ትልቅ ጉዳት አልገጠማትም ብለዋል። የአሜሪካና የእስራኤል ባለስልጣናት ተልዕኮ የተሳካ ነው ሲሉ በተደጋጋሚ ሲያደንቁ ተደምጠዋል። በወላይታ ዞን ሶዶ ከተማ ትላንት ከቀኑ 7 ሰዓት አካባቢ በደረሰ የትራፊክ አደጋ የ3 ሰዎች ሕይወት ወዲያውኑ ሲያልፍ በ3 ሰዎች ላይ ከባድ ጉዳት መድረሱን የሶዶ ከተማ ፖሊስ አዛዥ ምክትል ኮማንደር ሀብታሙ አስፋው ለቲክቫ ኢትዮጵያ ተናግረዋል። አደጋው የደረሰው በሶዶ ከተማ በተለምዶ አጂፕ ከሚባል አካባቢ የተነሳው የሰሌዳ ቁጥር ኮድ 3 63419 ኢት የሆነ የፍሳሽ ማስወገጃ ተሽከርካሪ ከቁጥጥር ውጭ በመሆን እስከ ማርያም ቤተክርስቲያን አጥር ድረስ በፍጥነት
ለማስጠናት በመምጣት በመንገድ ላይ በነበሩ እግረኞች፣ በስራ ላይ የነበረ ሊስትሮ እንዲሁም ከቆሙ ተሽከርካሪዎች ጋር በመጋጨቱ ነው ብለዋል። በአደጋው አንድ የሃይሉክስ ሚኒባስ ረዳት፣ አንድ እግረኛና መንገድ ዳር ሊስትሮ ይሰራ የነበረ ወጣት በአጠቃላይ 3 ሰዎች ወዲያውኑ ህይወታቸው ሲያልፍ 3 ሰዎች ከባድ የአካል ጉዳት ደርሶባቸው በጤና ተቋም የሕክምና ክትትል እየተደረገላቸው መሆኑን ተናግረዋል። የተሽከርካሪው የቴክኒክ ብልሽት የአደጋው መንስኤ ሊሆን እንደሚችል የገለጹት የፖሊስ አዛዡ አሽከርካሪውም ጉዳት ከደረሰባቸው 3 ሰዎች አንዱ መሆኑን ገልጸዋል። ሱዳን በድጋሚ ኬንያን አስጠነቀቀች። የሱዳን ውጭ ጉዳይ ሚኒስትር ዛሬ ባወጣው መግለጫ የኬንያ መንግስት የፈጥኖ ደራሽ ኃይሉን ታጣቂዎች መደገፏን እንደቀጠለች ገልጾ ከዚህ ድርጊቷም እንድትታቀብ አሳስቧል። የዩናይትድ አረብ ኤሚሬትስ መንግስት ለፈጥኖ ደራሹ ታጣቂ የጦር መሳሪያ አቅርቦት ከሚያደርግባቸው መተላለፊያዎች አንዷ ኬንያ መሆኗን አረጋግጠናል ያለው መግለጫው ይህም አሸባሪውን ኃይል መደገፍ መሆኑንም አስረድተዋል። የኬንያ መንግስት ከዚህ ቀደም የሱዳን ታጣቂዎችን ስብሰባ ማስተናገዷን ያወሳው መግለጫው ይህም ሱዳንን የማተራመስ ዘመቻ አንዱ አካል አድርጎም ገልጾታል። መግለጫው ሲቀጥልም የኬንያ መንግስት በዚህ አደገኛና ግዴለሽ አቋሙ የተነሳ የቀጠናው ሰላምና ደህንነት አደጋ ውስጥ የሚወድቅ ከመሆኑም በላይ የአፍሪካ ሀገራት የግዛት አንድነት ላይ ትልቅ ስጋትን እየፈጠረ ነው ካለ በኋላ ኬንያ በሱዳን ውስጣዊ ጉዳይ ላይ እያደረገች ያለችው ጣልቃ ገብነትን እንድታቆምም አሳስበዋል። ባለስልጣኑ በ526 ማደያዎች ላይ እርምጃ መውሰዱን ገለጸ። የኢትዮጵያ የነዳጅና ኢነርጂ ባለስልጣን በህገወጥ መንገድ ሲንቀሳቀሱ የተገኙ 526 የነዳጅ ማደያዎች ላይ በዚህ ዓመት እርምጃ መውሰዱን አስታውቋል። የተወሰደው እርምጃ ከማስጠንቀቂያ ጀምሮ ለተወሰነ ጊዜ ነዳጅ እንዳያቀርቡ የማገድና ፍቃዳቸውን እስከ መሰረዝ ድረስ የሚደርስ መሆኑን ለአዱ የተናገሩት የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታው መኮንን ናቸው። ዘርፉ በርካታ ህገወጥ ስራ መስራት የሚፈልጉ ሰዎች መኖራቸውን ገልጸው ባለስልጣኑ የቁጥጥር ስራውን አጠናክሮ እየሰራ መሆኑንም አስታውቀዋል። በክልሎችም በንግድ ቢሮ አማካኝነት ቁጥጥር እንደሚደረግ አንስተው በቅርቡ የወጣው አዋጅ ከቁጥጥር ባለፈ በእስራት የሚያስቀጣና ንብረትን እስከ መውረስ ድረስ የሚያስደርስ ቅጣቶችን በውስጡ ማካተቱን ተናግረዋል። መንግስት ላለፉት 1 ዓመት ነዳጅ ድጎማ ከ201 ቢሊዮን ብር በላይ ሲያወጣ መቆየቱን የገለጹት ዋና ዳይሬክተሩ ይህ ኢኮኖሚው ላይ ከፍተኛ አስተዋጽኦ እንደነበረውም አንስተዋል። ነገር ግን ከግንቦት 27 ጀምሮ የነዳጅ ድጎማው መነሳቱን ገልጸው ሙሉ ለሙሉ በዓለም አቀፍ ዋጋ እየተሸጠ መሆኑንም አስታውቋል። በማህበራዊ ሚዲያ በመካከለኛው ምስራቅ ያለው ግጭት የነዳጅ ዋጋን ይጨምራል የሚል አመለካከት መኖሩን ያነሱት ዋና ዳይሬክተሩ የዋጋ ጭማሪ ቢኖርም ጫና የሚያሳድር አይደለም ሲሉም ገልጸዋል። በማዕከላዊና ደቡብ ጋዛ በሁለት የተለያዩ ክስተቶች በእስራኤል ወታደሮች በተከፈተ ተኩስ እርዳታ ሲጠባበቁ የነበሩ ቢያንስ 46 ፍልስጤማውያን መገደላቸውን የነፍስ አድን ሰራተኞችና ሆስፒታል ገልጸዋል። በአሜሪካና እስራኤል በሚደገፈው በዚህ የእርዳታ ስርጭት ወቅት የተፈጠረውን ክስተት የተባበሩ መንግስታት ድርጅት ጸያፍ ድርጊት ሲል የጠራው ሲሆን የሞት ወጥመድ ሲልም አክሏል። የአይነቱ ለጋዛ ነዋሪዎች ሞት ምክንያት የሆነው ክስተት ከቅርብ ጊዜ ወዲህ በየዕለቱ በተደጋጋሚ የሚፈጠር ቢሆንም እስራኤል ከሳምንት በፊት ኢራን ላይ በፈጸመችው ጥቃት ምክንያት እምብዛም ትኩረት አላገኘም። የተባበሩ መንግስታት በዚህ ወር መግቢያ የጋዛ ሰብአዊ እርዳታ ፋውንዴሽን ከተቋቋመበት ጊዜ ወዲህ ባሉ ጊዜያት ትላንት የተፈጸመውን ክስተት ሳይጨምር በእስራኤል በቀጥታ በተከፈተ ተኩስ ወይንም ሰዎችን እንደ ከለላ በመጠቀም ከ410 በላይ ፍልስጤማውያን መገደላቸውን ገልጸዋል። ልጇ ለቤተሰቧ እርዳታ ለማምጣት ሄዶ በተከፈተበት ተኩስ የተጎዳባት ኡማሬድ የተባለች እናት የልጆቻችን ሕይወት እንዲረከሰው ለምንድን ነው ስትልም ትጠይቃለች። ልጄ እህትና ወንድሞቹ የሚመገቡትን ዱቄት ለማምጣት ነበር ከቤት የወጣው፣ አሁን ግን ሆስፒታል ውስጥ በጽኑ ሕሙማን ክፍል ነው የሚገኘው ስትል ማክላለች። በጋዛ የሰብአዊ እርዳታ ፈንድ የቀረበውን እርዳታ ለመቀበል በእስራኤል ወታደራዊ ዞን ውስጥ ተሰብስበው የነበሩ ፍልስጤማውያን ላይ የእስራኤል ወታደሮች ተኩስ ከፍተዋል። የእስራኤል ጦር ፍልስጤማውያን የተሰበሰቡት የእስራኤል ወታደሮች ኦፕሬሽን ከሚያከናውኑበት ስፍራ አቅራቢያ ነበር ብሏል። ጨምሮም የእስራኤል ወታደሮች በከፈቱ ተኩስ የተጎዱ ሰዎች እንዳሉ ሪፖርት እንዳለ ገልጾ ሞት ስለመኖሩ እያጣራ ነውም ብሏል። የእርዳታ ፋውንዴሽኑ ግን በእኛ ጣቢያ አቅራቢያ የተፈጠረ ክስተት የለምም ብሏል። የጤና ባለሙያዎችና የነፍስ አድን ሰራተኞች ግን ቢያንስ በደቡባዊ ጋዛ 25 ሰዎች ከፋውንዴሽኑ ጣቢያ ትላንት ማክሰኞ መገደላቸውን ገልጸዋል።
ውድ የኤችጄን ቤተሰቦች ለሰዓቱ ያዝንላችሁ መረጃዎች እኚህን ይመስላሉ። በየቀኑ ትኩስ መረጃዎችን ለማግኘት ላይክ፣ ሼር፣ ሰብስክራይብ በማድረግ ተወዳጁን አብራችሁን ስለነበራችሁ እናመሰግናለን።